ስሩ ነው እንጂ እግዚአብሔር ተጨነቁ አላለም። ሰላም እንደናችሁ ውድ የዩቲዩብ ቤተሰቦች እንኳን ወደዚህ ዩቲዩብ ቻናል በደህና መጣችሁ። ዛሬም እንደተለመደው እንማማርባችኋለን ብዬ ያሰብኳቸውን ቪዲዮዎች ይዤ መጥቻለሁ። እንደተለመደው ለቤቱ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ላይክ እና ሼር እንዲሁም ኮሜንት መጻፍ እንዳይረሳ። ወደ ቪዲዮቹ እንሄዳለን። ስሩ ነው እንጂ እግዚአብሔር ተጨነቁ አላለም። ድርቅ ሆኖ ገበሬ ነው፣ ሰውየውንም አውቀዋለሁ። ይገርማችኋል። ድርቅ ሆኖ ሐምሌ ድረስ ድርቅ ሆኖ ሰውየው ግን ይዘራል። ከዚያ በኋላ ራቱ አንተ ሰውዬ ባይሆን ዘሩን ልጆቹ ቆርጥመውት ይሙቱ እንደው እባክህ እያወጣህ አትበትን ሲሉት አይ እግዚአብሔር ዝራ ነው እንጂ ዝናብ አዝንብ አላለኝም ማለት። አያችሁ ሊቅነቱ። እግዚአብሔር ዝራ ነው ያለ። የኔን ድርሻ ሰርቼ ዝናብ ከቀረ እኔ ምን ጨነቀኝ? ልጆችን ማበላቸውን ነገር ማን ያውቃል ነው? እግዚአብሔር ያውቃል። እኔ ድርሻዬን እወጣለሁ። ዘራ ሰው ሁሉ ሲንገበገብ አልዘራም ብሎ እኔማ እንደው ያለችኝ ይበላል ብሎ ብልጥ ሲሆን እሸቱን ማን አፈሰ? አቶ ገሌ ስሙን አልነግራችሁ። እሱ እሸቱን ለልጆቹ ቆርጦ አበላ፣ አዝመራውን አጭዶ ልጆቹን መገበ። እግዚአብሔር ዝራ እንጂ አዝንም አላለኝም ያለ እውነቱን ነው። እግዚአብሔር ስሩ ነው እንጂ ተጨነቁ አላለም። እና አትጨነቁ። እኔ ከማን በልጬ ነው? አብርሃም በድንኳን እኮ ነው የኖረ። ጌታዬ ሆይ የዚህን ያህል ምን በድዬ ነው ጥሩ ስራ ማሰራኝ? ህይወቴ በመባከን አለቀ፣ ለምን አታሳካልኝም? የብዙ ምዕመናን ጥያቄ ነው። አብርሃም እድሜ ልኩን በድንኳን አይደል እንዴ የኖረ? እኛስ ከአብርሃም እንበልጣለን? ይስሐቅ በድንኳን ነው የኖረ። ያዕቆብ እግዚአብሔር ሌሊት ተገልጾ ትግል የፍቅር ትግል ሲታገለው ያደረው ያዕቆብ እግዚአብሔር እኮ ነው ትግል ገጥሞት የፍቅር ትግል እግዚአብሔርን እንደዚህ አቅፎ ያደረው ያዕቆብ የኖረው በድንኳን ነው፣ በስደት ነው። ከነ ድንኳኑ ቤት እንኳን ደግሞ አገሩ ላይ መቀበር አቅቶት ግብጽ ተሰዶ ነው ያረፈው። ምን አለ ቅዱስ ዳዊት ለዚህ እኮ ነው ነግዶ ፈላሲ አነ ከመኩሉ አበውዬ፣ እኔ እንደ አባቶቼ እንግዳ ነኝ። ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ፣ አባቶቻችሁን የምትሳደቡ፣ አገልጋዮችን የምትሳደቡ ሆናችሁ። ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ። ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋጭ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድህረ ገጻችን ላይ አባታችን ሀጂ ሙፍቲን ነፍስ ይማርልን ብለን ብዙዎቻችን ፖስት አድርገናል አይደል? ተሳስቻለሁ? ከ10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ፣ አባቶቻችሁን የምትሳደቡ፣ አገልጋዮችን የምትሳደቡ ሆናችሁና እንደው ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት ባለማህተቦቹ አባቶቻችንን ደግሞ የምንሰድብ ሆነን። ይኸውላችሁ ወገኖቼ እኔ ብዙ ንግግር አልወድም። ነገር ግን በእንቁም ይሁን በእምነበረድም ይሁን በወርቅም ይሁን ቤተክርስቲያን ከታነጸ በኋላ ቤተክርስቲያንን ቤተክርስቲያን የሚያሰኟት ሊቃነ ጳጳሳት ናቸው። ተሳስቻለሁ? አጨብጭቡና ገለጹ። አይደሉም ናቸው? እባካችሁ እኔ ከዚህ በኋላ ላልናገር እችላለሁ ወይ ድጋሚ ላታገኙ ትችላላችሁ። ከልቤ ነው የምላችሁ። አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንጹልህም። ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልህም። ይኸው እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ፣ አገልጋዮች ያስፈልጋሉ። በጣም ጥንቃቄ ያስፈልጋል። ትናንትና እንደ ማህበራዊ ሚዲያ ነበረ ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላ እምነት የመጣ ሰው ብዙ ነገር ይናገራል። አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ በእናንተ ዘመን ሞት ሆኖ በእናንተ ዘመን ቃጠሎ ሊሆን ይችላል። አዎ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርቅ አባቶችን የሚተች
5 ሳንቲምና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊት ስላላችሁ በእውነቴ ነው የምላችሁ። እኔ ንግግር አልወድም። ለትንሽ ሳንቲም ለ5000 ለ10000 ፎሎወር ብላችሁ አባቶቻችሁን ክብር ማሰጡ በታሪክ ተወቃሽ ትሆናላችሁ። ቤተክርስቲያንም እያሳጣችሁን ነው፣ አባቶቻችንንም እያሳጣችሁን ባዶ ልታደርጉን ነውና በማህበራዊ ሚዲያ የምትጽፉትን የምትናገሩትን ተጠንቀቁ እባካችሁ እባካችሁ። ደግሜ ላለው በወርቅ በእንቁ በእምነበረድ ቤተክርስቲያን በብዙ ወጪ በብዙ ድካም ብናሳንጽ መተው በሜሮን የሚያከብሩልን ብፁዓን አበው ሊቃነ ጳጳሳት ናቸው። በፍጹም እንደው በምትወዷት ድንግል ማርያም ካፋችሁ በማጠፋው ድንግል ማርያም ይዣችኋለሁ። አንደበታችሁን ከማህበራዊ ሚዲያ ጠብቁ። ስፔሻሊ ደግሞ አባቶቻችሁን በመንቀፍ ክብር የለም፣ ነገ ያስፈልጉናል። እሺ ወንድሞች ሲበልልታ በጭብጨባ ገለጹልኝ። ቤተሰቦች ቪዲዮን ተከታትለን ተመልሰናል። እንደተማማርንበት አልጠራጠርም። ቀጣዩ ቪዲዮአችንም የሚሆነው ደግሞ ዶክተር ወዳጄነህ እንዲሁም ፓስተር ቸሬ ስለ ኦርቶዶክስ ቤተክርስቲያን እና ስለ መላእክቶች የሰጡትን ምስክርነት ተከታትለን እንመለሳለን። አብራችሁን ቆዩ። ኦርቶዶክስ ቤተክርስቲያን ውስጥ የሚመለከው እግዚአብሔር ነው። ሌላ ማንም አይመለክም። ታቦትም አይመለክም። ቅድስት ማርያም አትመለክም። ቅዱስ ገብርኤል አይመለክም። እግዚአብሔር ነው የሚመለከው። አብ ወልድ መንፈስ ቅዱስ አለቀ። ከዛ ውጪ የሚመለክ ነገር የለም። እና እነሱም ቅዱሳንም አምልኩን አላሉ። እነዚህ ምናምን አትበሉ። ሺህ ምናምን የለም እንዴ? ማን ነው ጌታ? ጥሩልኝ እስቲ። ምን ነው ድምጻችሁ ጠፋ? ኢየሱስ ነው አይደል? ኢየሱስ የለም እነሱ ጋር። እንደሱ ነው የምታምኑት? በጣም ተረጋጉ። ወንጌል እንሰብካለን ብለው በጣም ብዙ ሰው እያበላሸ ነው እንዴ። መድኃኒዓለም ማን ነው? አማኑኤል ማን ነው? ማርያም ማን ናት? እና እኛ ጋር አለ እንዴ እሱ? መድኃኒዓለም አማኑኤል ምናምን አለ እንዴ? አጥቢያዎች አሉ። መድኃኒዓለም ብለው የሚያመልኩት ክርስቶስ፣ አማኑኤል ብለው የሚያመልኩት ክርስቶስ። ማርያም የኢየሱስ ምንድናት? እሺ ማርያምን ይዘው ኢየሱስ የላቸውም ብላችሁ እንዴት ጠረጠራችሁ? የሌላችሁ እናቴ አሁን በህይወት 8 ልጆች አሏት። ከ8ቱ 2ቱ ነው ቤት ውስጥ ያሉት። 6ታችን አግብተን የራሳችን ኑሮ ነው የምንኖረው እና አንዳንዴ ለእናቴ የማደርግላትን ነገር ስታመሰግነኝ ደስ አይለኝም። ምክንያቱም የሚገባ ነው ብዬ ስለማምን እና ለዚች ታላቅ ቤተክርስቲያን ከልቤ የማደርገው ነገር ምስጋና ይገባዋል ብዬ አላስብም። ለእናቴ ስለሆነ ያደረግኩት። አንዳንድ ምስኪን ሰዎች ከእናቶቻችን ቤት ወጥተን ስንሄድ እናቶቻችንን በፈለጉ ጊዜ የፈለጉትን ማድረግ የሚችሉ ይመስላቸው ሰዎች አሉ። እናትን ማንም በፈለገ ጊዜ የፈለገውን እንዲያደርግ የሚፈቅድ ሰው የለም። እኔም ለዚች ታላቅ የምር ሀገር እንዲኖረኝ ያደረገችን ታላቅ እናት ቤተክርስቲያንን ማንም እንዲነካት አልፈልግም። የትኛው ጸሎት? ይሄ የጸለይከው ጸሎት ተሰምቶልሃል። ተርላና ደስታ ነው የሚወለደው አንተ ቤት። ይሄ ተውኩት ጸሎት ተርላና ደስታ ይዞ መጥቷል። ጽናትህ፣ ልመናህ፣ ቆይታህ ፖለቲካው ሳይፈታ፣ ችግሩ ሳይፈታ፣ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየትህ ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎትህ ተሰማ አለው ገብርኤል መጥቶ። ዋው! ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል። እንግዲህ በቃ ገብርኤል ቀልድ ማያቅ መሆኑን የምታውቀው እዚህ ጋር ነው። አላዋዛለት። እኔ አለው በእግዚአብሔር ፊት ምቆም ገብርኤል ልኛል። በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ጽው አረገለት። አየ መልአክ ቀልድ አያውቁም፣ አያልፉም። ውልፍት ከተው ሸክ ነው የሚያደርጉ። ከመጡ እግዚአብሔር ይመስገን እዛው ያያዝልን ጌታ። እውነት ነው። ገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ እንደ ቀልዳፍን ተርመሰሰ ተረክ
ሾጥ ነው የሚያደርግ። የምሬን እኮ ነው የምልህ። ያው ሲጀመር እግዚአብሔር ነው የሚልካቸው። ናስቲ ገብርኤል እያልን የምንልከው ገብርኤል የለንም እኛ። ምክንያቱም የእግዚአብሔር መላእክት ናቸዋ። እግዚአብሔር ነው የሚያዛቸው። የምን ድፍረት ነው? የምን ድፍረት ነው እንዴ? የምን ድፍረት ነው? እንኳን የእግዚአብሔርን መልአክ የጎረቤት ሰራተኛ ጠርተሽ ሸሚዝ ታሳጥቢያለሽ እንዴ? ይቻላል እንዴ? ነይ አንቺ ባጠኑ ነይ ንምስል ቀቢ ይባላል እንዴ? ሰው እዛ ግቢ ያለውን እንኳን አንጠራም። እንኳን ይውላችሁ አንዳንድ ሰዎች ንቀት ነው የሚመስላቸው። ነው አክብሮት ነው። መላእክትን የሚያዝ ማብቻ ነው እግዚአብሔር። አንዳንድ ፋሮች መላእክ ናምና እንደዚህ ይባላል። ማን አንተ መላእክትን የምታዝ? ሲጀመር መጀመሪያ ትንሹ አቦቸር የሚባለው ልጅህን እዘዝ። በስርዓት እሱን ማዘዝ ማትችል እንዴት ነው መላእክ ጋር ዘለ የምትሄደው? አይቻልም፣ ነውር ነው። እነሱ በጣም ረቂቅ ናቸው። የሚያዛቸው እግዚአብሔር ነው። ቪዲዮን ተከታትለን ተመልሰናል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። ወደ ቀጣይ ቪዲዮ እንሄዳለን። ቀጣይ ቪዲዮአችንም የሆነው ወንድማችን አኬ ፕሮቴስታንት ወንድሞቻችን ለሚያነሱት ሐሳብም ሆነ ለሚጠይቁት ጥያቄ ምላሽ በመስጠት ይታወቃል። አሁንም በጋሻው ላነሳው ሐሳብ አንድ አስተያየት ሰጥቷል። እሱን ተከታትለን እንመለስ። በዮሐንስ ወንጌል ምዕራፍ 12 ቁጥር 28 ላይ ጌታ ኢየሱስ እንዲህ ብሎ ጸለየ፣ አባት ሆይ ስምህን አክብረው። ኢየሱስ የሚለው ስም የአባትም ስም ነው፣ የልጅም ስም ነው፣ የመንፈሱም ስም ጠቅልሎ የያዘ ስም ነው። ስምህን አክብረው ነው ያለ። አባት የተጸኦ ስም ነው፣ መጠሪያ እኮ አይደለም። ይሄ የአባትነት ስም ነው። የወል ስም ማለት የወል ስም ነው። ልጅም ወልድም የወል ስም ነው። ኦኬ፣ ወደ ዋናው ስህተት ከማለፌ በፊት አባት የሚለውና ልጅ የሚለው ስም የተጸውዖ ስምም አይደለም፣ የወል ስምም አይደለም። የወል ስም ማለት ምን ማለት መሰለ? ተመሳሳይ ጠባይ ወይም ባህሪ ያላቸው ነገሮች የጋራ መጠሪያ እንደማለት ነው። ለምሳሌ ሰው የሚለው ስም የሁላችንም የጋራ መጠሪያ ስማችን አይደል? ይህ የወል ስም ይባላል። የተጸውዖ ስም ማለት ደግሞ አንዳችን ከሌሎቻችን የምንለይበት፣ ለምሳሌ አክሊል፣ በጋሻው እንደሚለው ማለት ነው። ይህ የተጸውዖ ስም ይባላል። ወደ ዋናው ስህተት ሳልፍ ግን እንደሰማችሁት ኢየሱስ የሚለው ስም የወልድ ብቻ ሳይሆን ይልቁንም የአብም የወልድም የመንፈስ ቅዱስም ስም ነው የሚል ነገርን ተናግሯል ወንድማችን። ዮሐንስ ወንጌል ምዕራፍ 12 እሱ የጠቀሰው ጋር ከመሄድ በፊት በመጽሐፍ ቅዱሳችን ላይ ኢየሱስ የሚለው ስም የወልድ የስጋዊ ስሙ ብቻ ነው፣ የራሱ የወልድ ብቻ ነው እንጂ የአብና የመንፈስ ቅዱስ ስም በፍጹም አይደለም። በመጽሐፍ ቅዱሳችን ላይ ለናሙና ያህል ጌታችን ኢየሱስ አንዲትም ቦታ አባቱን ሲጣራ ኢየሱስ ብሎ ጠርቶት አያውቅም። ኦኬ፣ ሐዋርያቱ ለናሙና ያህል አንዲትም ቦታ ከራሱ ከወልድ በቀር አብንም ሆነ መንፈስ ቅዱስን ኢየሱስ ብለው ሲጣሩ አይተናናቅም። አንድም ቦታ አባቶቻችንም እንዲህ ከዚህ የተለየ ነገርን አላስተላለፉልንም። ወንድማችን እንግዲህ መጽሐፍ ቅዱስን በራስ የመረዳትን ችግር እየቀመሰ ያለ ይመስለኛል። አሊያም ደግሞ ይቅርታ አድርግልኝ ወንድሜ፣ እንግዲህ ምናልባት ይሄ ቪዲዮ ከደረሰ ጴንጤ የሆነ ሳትጨርስ ኦንሊ ጂሰስ ልትሆንም ይመስላል። አብም ወልድም መንፈስ ቅዱስም ኢየሱስ ነው ስማቸው። እንደዛ የሚል ትምህርት ይሄ የክርስትና ትምህርት ኖርማል እንደ ክርስትና ብቻ ሳይሆን እንደ በስላሴ እናምናለን የሚሉ ሰዎችም ትምህርት አይመስለኝም፣ የማናቸውም ማለት ነው። ለማንኛውም ግን ዮሐንስ ወንጌል ምዕራፍ 12 ላይ ስምህን አክብረው ሲል ምን ማለት መሰለ? ጌታችን ኢየሱስ ሲመጣ በአባቱ ስም ነው የመጣው። ሚኒንግ ኢየሱስ የሚለውን ስም ይዞ ማለት አይደለም። በአባቱ ስም መምጣት ማለት ሌሎች በራሳቸው ስም መጥተዋል። ይህም ማለት እግዚአብሔር ሳይልካቸው፣ ኢየሱስ ግን በአብ ስልጣን መጣ፣ ቀጥታ ከአብ ተልኮ። ይህ ማለት ስም የሚለው ቃል ሁልጊዜም የሆነ መጠሪያ ነገር ብቻ የሚያመለክት ሳይሆን ይልቁንም ኦቶሪቲን ወይም ስልጣንን ደግሞ የሚያመለክት ነው። በአብ ስም መጣው ሲል በአብ ስልጣን መጣው፣ ቀጥታ ከአብ የመጣው ነኝ ብሎ ሲያመለክት ነው። ስምህን አክብረው ሲል ከአንተ ተልኬ እንደመጣው ከአንተ የመጣው እንደሆነ እርሱን አስታውቅ ነው። ሲሞት ይህን ክብሩን በደንብ እየገለጸ ይሄዳል እና ከዛ አንጻር የሚታይ እንጂ እንደው የአብም የወልድም የመንፈስ ቅዱስም ስም እሱ ነው ማለት አይደለም። እንዲህ ያለ የሚመስል ነገር ከአንድ ክርስቲያን መምህርም ሲናገር ሰምቼ ከዚህ በፊት ነግራችሁ ነበረ። ዶክተር ዘሪሁን የሚባል አንድ መምህር እንዲህ ብሎ ሲናገር ሰምተን የተወሰነ ነገር ሰርቼበት ነበረ። እንዲህ ያለ ነገር አይታወቅም እና ይህ ትልቁ ፋቄ ነው፣ ስህተት ትምህርት ነው። ይቆየን። ቪዲዮውን ተከታትለን ተመልሰናል። እንዳያችሁት ነው እንግዲህ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሄዳለን። ሁሉም ሰው ቢያየው ደስ ይለኛል። አንድ ሰው ልንገራችሁና መቄዶንያ ደግሞ ያገኙትን አንድ ሰው ልንገራችሁ። አሁን ናፍቆት ያየችው ጥቅስ ነበረና እኔ ደግሞ አንድ ያገኘሁት ሰው ነበረ። በመጀመሪያ አንድ ሰው ምነግራችሁ በጠቅላላ
ኢትዮጵያን በውጭም በውስጥም ያላችሁ ሰውየው የኔ ብጤ ናቸው። ድንገት ስላሴ መንበረ ጸባዖት አካባቢ ያሉ ሰዎች ሊያስታውሷቸው ይችላሉ። ይሄ ታሪክ ከ23 24 ዓመት በፊት ነው እማቃቸው። ብዙ ሰው አይቷቸው ከሆነ አላቅም። ስላሴ ቤተክርስቲያን እዚች ላይ ድንጋይ አድርገው የሚለምኑ ሽማግሌ ናቸው። ይለምናሉ ስላሴ እየዞሩ። በጣም የሚያስደንቀኝ ነው በህይወቴ ውስጥ። ስላሴ እየዞሩ ከሰው ይለምናሉ ድንጋይ እዚህ ላይ አድርገው። ከዛ ከታች ባለወልድ ቤተክርስቲያን አለ አይደለም? እዛ ቤተክርስቲያን ይሄዱና ለየኔ ቢጤ ይሰጣሉ። እዛ ለምነው መተው ባለወልድ ለየኔ ቢጤዎች ይሰጣሉ። ይሄ እንግዲህ የነ ብንያም ልብ ነው። ዋናው ትልቁ ነገር ልብ ነው። ቅድም እንደተባለው ወንድሜ ኡስታዝም ተናግሯል። ብሩ በሰዎች ኪስ ውስጥ አለ ተብሏል። ሌላው እዛ መቄዶንያ ሄጄ አንድ ወጣት ልጅ ሊያየኝ ይፈልግ ነበርና አገናኙኝ ብዬ መጨረሻ ላይ ጌዲዮን ይባላል እና ወድቆ ነው ጉዳት የደረሰበት። መናገር አይችልም፣ መሄድ አይችልም። አልጋ ላይ ነው ያለው። መጀመሪያ እንደሄድኩ አየኝ። የጠየቀኝ ጥያቄ ምንድነው? መኖር ብቻ በቂ ነው ወይ የሚል ጥያቄ ጠየቀኝ። እዛ ባለው ሰው ማለት ነው። እና ያየኋቸው ሁሉም ሰው ቢያየው ደስ ይለኛል። እኔ ቅድም ብያለሁ፣ ህፃናቱ ኑሮ የሚፈልጉ ማደግ የሚፈልጉ የአእምሮ መምተኛ ሆነው፣ አሮጊቶቹ መጦር የሚፈልጉ በክብር የነበሩ ሰዎች እና ይሄ ጥያቄ በጣም ከባድ ጥያቄ ነው። በዚህ ልጅ ልብ ውስጥ ምንድነው ያለው? ዛሬ ቅበላ ነው ተብሎ ስንት ገንዘብ ይወጣል? በተለያየ ቦታ ስንት ገንዘብ አናውጣ አይደለም። ለዚህ ደግ ዓላማ ግን በምን ሁኔታ እንነሳ? በዛ ሰዓት ለወንድሜ ለዛል የመለስኩለት መልስ አለ። የሰው ልጅ ነፍስ አለው። ከስጋ ይበልጣል ነፍስ። እያንዳንዳችን ይሄ ስጋችን ልንገራችሁ፣ ባለፈው እኛ አካባቢ ሰይፉ ታውቃለህ፣ ሬገን ኤርፖርት አለ። ለማረፍ 15 ደቂቃ ነው የቀረው አውሮፕላኑ። በአሁን ሰዓት ዋይፋይ አውሮፕላኑ ስላለ እነዛን ሰዎች ለመቀበል ኤርፖርት ሄዱ ሰዎች አሉ። ከተላለፉ ቴክስቶች መካከል ከ15 ደቂቃ በኋላ እናርፋለን የሚል መልእክት እዛ ውስጥ ያስተላልፋሉ። ከ15 ደቂቃ በኋላ ግን ሞቱ። ከ15 ደቂቃ በኋላ ኢትዮጵያውያን መረዳት ለምደን መርዳት የሚለው መንፈስ ከውስጣችን ወጥቷል። አብዛኛውን ጊዜ የኢትዮጵያ ሕዝብ ረጂ ነው። አሁን ለምሳሌ የዩኤስ ኤድ እርዳታ ከአፍሪካ ከትል ይደረግ ነው። ስለምንድነው የሰው ልጆችን ብቻ እጅ የምንጠብቀው? የምንድነው የአውሮፓን የምንድነው የአሜሪካን እጅ የምንጠብቀው? ፕሬዚዳንት ኦባማ የፎርመር ፕሬዚዳንት ገንዘብ ብዙ ገንዘብን ብቻ አይደለም ከአንድ ብር ጀምሮ ነው የጠየቀው። ግን ከየትኞችም ፕሬዚዳንቶች በላይ ብዙ ገንዘብ ሰብስቧል። ከአንድ ብር ጀምሮ ብዙ ጊዜ የሚባል አለ በአምሳ ሎሚ አንዳንዴ የምንቀልድበታለን። ለ50 ሰው ሸክም ነው፣ ለ50 ሰው ግን ጌጥ ነው። በዚህ ሰዓት አሜሪካ ውስጥ ያሉ ነዋሪዎች፣ አውሮፓ ያላችሁ፣ እኛ እዚህ ጋር የቀረብነው በጠቅላላ ሁሉም እዚህ የተሰለፉት ሰይፉ ይሄንን መርሃ ግብር በዚህ ያዘጋጀው ይገረም ብዙ ዘመናት በዛ የሚደክመው ከምንም በላይ ደግሞ ወንድማችን ብንያም አብረውት ከሚሰሩት ሰዎች ጋር ሲያወራ አይቼዋለሁ። እግሩን ያመዋል። ወንበር መጥቶ ትራስ ተደርጎ ተደግፎ ነው የሚያወራው። መቆም አይችልም። የሱ ደስታ ይሄ 20 ሺህ ያህል ሰው ይችላል የሚባለው ህንጻ አልቆ ማየት ነው። አንዳንድ ጊዜ እኮ የምናደርጋቸው ነገሮች አሉ እኮ ለሰው ስጦታ የምንሰጠው። ልብስ እኮ ገዝቶ እህቶቻችን ምስክር ናችሁ እናንተ። ልብስ ገዝታችሁ ተቀምጦ ለብሳችሁ ታጣቁም፣ ሸልፍ ውስጥ ነው። ስንት ያገር ልብስ ነው ያለው፣ ስንት ጫማ ነው ያለው፣ ስንት ሸሚዝ ነው ያለው። የሰው ልጅ
ዞር ብለን ልናስበው የሚገባ ነገር ነው። ይሄ ልጅ መኖር ብቻ በቂ ነው ወይ የሚለው ነገር ነው። እንደዚህ ሆኜ መኖር ማለት ነው። እንደዚህ ሆኜ መኖር። ስለዚህ ዛሬ የመጣንበት ዓላማ በጠቅላላ ለዚህ ደግ ነገር ነው፣ ለዚህ መልካም ነገር ነውና ቅድም ወንድሜም ተናግሯል። የመጡ ሁሉ ይናገራሉ። ስለዚህ አሁንም የምንናገረው እናንተ እንድትሰጡ ነው፣ እኛም ራሳችን እንድንሰጥ ነው፣ ሁላችንም እንድንሰጥ ነው። ስለዚህ እጃችሁ በእነዚህ ባሉት አሁን በ30 ደቂቃዎች ውስጥ አንድ ለውጥ መስራት ያስፈልጋል። ቤተሰቦች ቪዲዮን ተከታትለን ተመልሰናል። መምህር ዘበነ ድንቅ የሆነ ትምህርትን ሰጥቶናል። እንደተማማርንበት አልጠራጠርም። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። እንደተለመደው ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር እና ሰብስክራይብ ማድረግም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ